ኢትዮጵያዊ ከሆነ ጣዖት ሊያመልክ እንደማይችል ትሞግታለች because ሰማዕታቱን ያጨከናቸው የመጀመሪያው ያጨከናቸው የመንፈስ ድህነት ነው መፈንቅለ ሲኖዶስ በተደረገ ጊዜ ስለ ሃይማኖታቸው ሲሉ ነው አይደል የሞቱት ለምሳሌ እሱ አይዘገበ በቃ በቀላሉ ነው የሚታሰበው ምስክርነትህን በነገስታቱ ፊት ሳላፍራ አቀርባለሁ ሲና ተራራና የክርስቲያኖች መሸሸጊያ መሆን አንዳንዶች እኮ ለቤተ ክርስቲያን ብለው ከሀብት ንብረታቸውን ትተዋል ሐዲስ ኪዳንን በብሉይም በነቢያት የተነገረው በሐዋርያት የተሰበከውን ጠቅላላ ሰድራ ታመጣለችና ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ያውደ መጻፍት ዝግጅታችን ነው በዛሬው ያውደ መጻፍት ደግሞ ዳሰሳ ተደርጎ እየቀረበ የሚገኘው መጻፍ ዝክረ ቅዱሳን ተዋህዶ የተሰኘውን የቅዱሳን አባቶቻችን ተጋድሎና ያደረጉትን ገቢረ ተአምራት እግዚአብሔር የገለጠላቸውን ድንቅ ተአምራት በሰዎች ዘንድ በታሪክ ውስጥ ተዘግቦ የሚገኘው መጽሐፍ ነው በህይወት ዘመናችን ቅዱሳንን የምንመስልበት ራሳችን የምንሰብርበት በተለይ የምንገኝበት ሱባኤ ወቅት አካባቢ ነንና ራሳችንን እንዴት ነው ለእግዚአብሔር የምናስገዛው ክርስቶስን በመምሰል በህይወታቸው የተናገሩንን ቅዱሳን ህይወታቸውን ሃይማኖታቸውን እንከተል ዘንድ ያመለኩበትን መንገድ መከተል ከኛ ይጠበቃል በተጋድሏቸው ቤተክርስቲያንን ያቆዩበት በደማቸው የክርስትናን ታሪክ ጽፈው ያለፉበትን ገድል ወደናንተ ያቀርብን ነው የምንገኘው አሁንም ከኛ ጋር ሆኖ እንላለን መልካም እንግዲህ መምህር ይሄ መጽሐፍ ሌላኛው አንዱ የሚጠቀስበት ያው የቅዱሳን ጽናት ተጋድሎን ብቻም ሳይሆን ታሪክ ይጽፋል ታሪክ ይዘግባል ታሪክ ለምሳሌ ግብጻውያን የዘመን አቆጣጠራቸው ሲጀምር ሰማዕታቱ ከተቀበሉበት በሰማዕታት ደም ከዛ በኋላ ካለው ጊዜ ጀምረው ነው ለዚህም ነው ከኢትዮጵያ ጋር ወደ 600 ምናም ልዩነት አለ በዘመን አቆጣጠር ላይ ከዛ ይጀምራል ይሄም ብቻም ሳይሆን በታሪክ ውስጥ እና ከታሪኩ እጅግ ከሚያስደንቀው መካከል የዘመን አቆጣጠራቸው ዘመነ ሰማዕታትን ማዕከል አድርጎ እንደጀመረ የግብጻውያን ይናገራል ያን ብቻም ሳይሆን ሲና ተራራና የክርስቲያኖች መሸሸጊያ መሆን ልክ ዲዮቅልጥያኖስ ወይም በዘመነ ሮም የነበረው ክርስቲያኖችን የማጥፋት ዘመቻ ልክ በኮሊሲየም ውስጥ እና አግናጢዮስ ከአንበሳ ጋር ያታገሉ ሌሎችንም ቅዱሳን መዝናኛ ሲያደርጓቸው ክርስትናውን ይዘው ካታኮምብ በሚባለው እንዴት እንዳቆዩት ሁሉ ሲና ተራራም የክርስቲያኖች መሸሸጊያ ነበረች ልክ የሙሴ ተአምር ክርስቶስ መጥቶ ታሪኩ እንደገና የክርስትናው ዘር እስራኤላውያን በዛ ታሪካቸው ተመዝግቦ ህግ ተጽፎላቸው ጽላተ ሙሴ እስኪቀበል ድረስ ያለውን ተናገራለችና መሸሸጊያ እንደነበረ ያን ብቻ ሳይሆን የነበራቸውን ግብጻውያን አስቀድሞ ይሄ የሙስሊም ዶሚኔሽን መጥቶ ሃይማኖታቸው በሙሉ ተቀይሮ በተለይ የቁስጥንጥንያ ተጽኖና የሌሎችም ሀገር በአረቦች መወረር ወይም ደግሞ የሌሎች ጥቃቶች መምጣት ቅብጥኛ ቋንቋቸው አጥፍቶ ሃይማኖታቸውን ሁሉ ለውጦ የእስላሚክ ሃይማኖት እጅግ በጣም እንዲገን ካደረጉ በኋላ የቀድሞ ታሪካቸው ይፈጽሙበት የነበረ ስለመሆኑን ይናገራል ልክ አሁን ይሄ ታሪኩን ትናገራለች እውነታን ከእውነታ አትሸሽምኩላ እውነቱ አለበትና ታሪክ የቅዱሳን ተጋድሎ ከዛስ በኋላኛ ምን እንምሰል የሚለውን የምንወስደውን ነገር ታስቀምጣለችና እንደው እንዳጠቃላይ መጽሐፉ በሌሎቹም እንትኖች አሉ 4 ምዕራፎች ናቸውና ያሉትና የተመረጡትን አንዳንድ ሐሳቦች ያቀርብን ብንዘጋጀው አዎ በጣም እንደው ከዚህ ሳንወጣ በጣም ከገረመኝ ነገር የመጽሐፉ ይዘት በጣም ከገረመኝ ነገር ሌላ ሰማዕትነት ብላ ማን ነው በሞተ ስጋ ማለት አሁን ሰማዕትነት ማለት አለች እየኖርክ እግዚአብሔርን በማምለክ ምክንያት ጣዖት ባለማምለክ ምክንያት የሚመጣ ብቻ አይደለም ወይ ደግሞ ያንን ብቻ አይደለም ሰማዕትነት የሚጠይቀው ትልና ምን ትላለች የመንፈስ ድህነት በራሱ ሰማዕትነት እንደሆነ ተናገራለች የዓለም የሆነውን መናቅ ሰማዕትነት እንደሆነ ተናገራለች የተቸገረን መርዳት ካለ ላይ መስጠት ረሃብተኞችን ማየት ሰማዕትነት እንደሆነ ተናገራለች ያዘነን ማጽናት ሰማዕትነት እንደሆነ ተናገራለች ቅንነት ሰማዕትነት እንደሆነ ተናገራለች የዋሃት ስለ ጽድቅ መራብና መጠማት የልብ ንጽህና የተጣሉትን ማስታረቅ ጠላትን መውደድ እነዚህ ሰማዕትነት ናቸው ትላለች በጣም የሚገርመው ነገር እንዲህ አይነት መጻሕፍት ባይወጡ ወይም ደግሞ ቢሆኑ የሚገባቸው ነገር ነው መጽሐፉን ያደረገችው በጣም ነው የገረመኝ
ምክንያቱም ምንድነው እነዚህ በወንጌል በአንቀጸ ብፁዓን የተዘረዘሩ ናቸው በተለያዩ ቅዱሳት መጻሕፍት ያሉ ናቸው ቅንነት የዋህነት ደግነት ከአንቀጸ ብፁዓን የሚቀዱ በኋላም ቅዱስ ጳውሎስ ደግሞ የመንፈስ ፍሬዎች ብሎ የገለጻቸው ናቸው ስለዚህ እነዚህ ሁሉ ያሉበት ነው አለች እውነት ነው በነገራችን ላይ ሰማዕታቱን ያጨከናቸው የመጀመሪያው ያጨከናቸው የመንፈስ ድህነት ነው ራሳቸውን ዓለምን መተዋቸው ነው መጀመሪያ ለዓለም ምናምንት የሆነው መገለጣቸው ወይ ደግሞ እግዚአብሔርን ለማምለካቸው ወደ እግዚአብሔር የማያቀርበውን ነገር ሁሉ ወደ ዓለም የሚያማነው ከእግዚአብሔር የሚያርቀውን ወደ ዓለም የሚያቀርበውን ነገር ሁሉ መጀመሪያ መተዋቸው ነው በጣም የሚገርመው ነገር የተቸገረ መርዳት ሰማዕትነት ነው ትላለች እውነት ነው ስትሰጥ ስላለህ ስለኖርህ አይደለም ወይ ብሰም ለማዱት ከማግኘት ነው አሉና ደግሞ ከልማድ ነው አሉ ማግኘት ማለት መሰጠትን ማለት መስጠትን መሰጠት አለበት ስለዚህ ይሄ ሰማዕትነት ነው ብላ ትገልጻለች ይሄ ብቻ አይደለም እንዳልከው ቀደም የሲናይ ተራራን በአግባቡ በደብረ ታቦር ተራራ ሙሴ ሕጉን በተቀበለበት ምስጢር በታየበት ከዚያ ጋር ያያያዘች ትገልጻለች እኔ የመጽሐፉን ጸሐፊ ያየዋት ጥሩ የሆነ መጽሐፍ ቅዱሳዊ መረዳት ያላት የቅዱሳኑን ገርልና ትሩፋት እንዲሁም ደግሞ ታሪካዊ ግኝቱንም ሳይቀር ከዛ በኋላ በጊዜ ሂደት በተአምራት የተፈጸሙትን ነገሮች ሳይቀር የምትተርክበት መንገድ የእግዚአብሔርን ቸርነት ትናንት የነበረ ዛሬ ያለ ነገም ለዘላለም የሚቀጥል መሆኑን የምትገልጽበት መንገድ መጽሐፍ ቅዱስን በምን ሁኔታ እንደተረዳችሁ የሚያሳይና በጣም አስገራሚ ጸሐፊ እንደሆነች ነው በዚህ መጽሐፍ ላይ ያየሁት ነገር መልካም ያው ከኢትዮጵያ ጋር በተገናኙ በተለይ ሙሴ ጸሊም ያው በብዙዎቻችን ዘንድ ይታወቃል በዛን ጊዜ ፀሐይን ያመልክ ወይም ፀሐይ አነጋግረኝ ባለ ሰዓት ላይ ታሪኩ መጨረሻ ያው ለብዙዎች መመለስ ምክንያት እስኪሆን ድረስ እግዚአብሔር ሰብሮት በዛ በኩል አልፏል ሌላው ከታሪክ ጋር አንዱ ያው በቴዎሎጂውም እናንተም እንደምታስተምሩት ዶክትሪኑ አለ አመለካከቱ አለ ከዛ ታሪክ አለ ታሪክን ስትጽፍ ለምሳሌ በጣም ከሚያስደንቁት ሐሳቦች ዮቶርን ታነሳና ሙሴ ያገባትን ሲጳራን ታነሳና ጣዖት አምላኪ ነበረ ተብሎ የተጻፈበትን ታሪክ ኢትዮጵያዊ ከሆነ ጣዖት ሊያመልክ እንደማይችል ትሞግታለች because ኢትዮጵያ ጣዖት ያመለከችበት በዘመን በታሪክ የተጻፈበት ዘመን ስለሌለ ኢትዮጵያዊ ከሆነ ያንን ሊያደርግ አይችልም ጣዖት አምላኪ ከሆነ ለምሳሌ ሙሴ ያመራርነት ጥበብ እንዲያገኝ ሌሎችንም ግብአቶች እንዲሰጠው መነሻ እንዲሆነው ሊያደርገው አይችልምና በላይ የምትሞግትበት መንገድ ይሄ በግርጌ ማስታወሻ የምታስቀምጠው ነው ታሪኩ ከጸሐፊያን ቀጥታ ተወስድና አመለካከት እስከሆነ ድረስ ያው የታሪክ ዘጋቢዎች ታሪክ ጻፊዎች እንደ አጻጻፋቸው እንደ አረዳዳቸው ወይም ደግሞ ከራሳቸው አነሳስ ይጻፋል አንዳንዴም ደግሞ ሲታሙ ግብጻውያን ለራሳቸው ያደላሉ ይባላል ያው በቅዱሳኑ ህይወት የተደረገውን ነገር የነሱ ብቻ እንዲገባም ብቻም ሳይሆን በኢትዮጵያ በኩል ያለውን ደግሞ እንደራሳቸው በሌሎችም ምክንያቱም ገቢረ ተአምሮ የፈጸሙት ሰዎች የሚገለብጡት ሰዎች እስከመሆናቸው ድረስ ሰዎች ደግሞ ሲጽፉ በቅዱሳን ህይወት ላይ የራሳቸው ሐሳብ ሊጨምሩ ስለሚችሉ ይሄ ፈጽሞ ከዚህ ሐሳብ የራቀ እንደሆነ የኢትዮጵያ ቤተክርስቲያን እንዲብላ እንደምታምን ጭምር ትሞግታለች በብዙ ቦታዎች ላይ በተለይም የዳዊት ዝማሬዎች የምትጠቀምበት መንገድ ከጸሎታቸው ጋር ከትጋታቸው ጋር ሰማዕትነት ሊቀበሉ ሲሄዱ የጸለዩት ጸሎትና አስቀድሞ የተነገረውን ሐሳብ ታመጣና የቅዱስ ዳዊት በሐዲስ ኪዳንም በብሉይም በነቢያት የተነገረው በሐዋርያት የተሰበከውን ጠቅላላ ሰድራ ታመጣለችና የመጽሐፉ ሌላኛው መጠቀስ ያለበት ነጥብ ነውና እስቲ ቅዱሳን ቤተክርስቲያን የምትሰጣቸው ስፍራና ከቅዱሳን የምናገኛቸው ከዛ ቅዱሳን በላይ የምትሰይማቸው ከዋጋቸው በመነሳት መጽሐፉ እንዴት ተደመደመ የሚሉትን ሐሳብ እውነት ነው ከዚህ በፊት አንድ ነገር ልበል መዝሙረ ዳዊትን እንዴት እንደተጠቀመች የምታየው በጣም የሚገርመው ነገስታቱ ወነግድ በቅድመ ነገስቶ ይታፈር ወነግድ ስማከ በቅድመ ነገስቶ ይታፈር ምስክርነትህን በነገስታቱ ፊት ሳላፍር አቀርባለሁ ተብሎ እንደተጠቀሰው ሁሉ ቅድም ባየነው ጻድቅ በመርቆሪዎስ ላይ አንድ ነገር አቀርቦለታል ይሄን ሁሉ ነገር አድርጌልሃለሁ ሹሜሃለሁ ሸልሜሃለሁ የሚገባውን የጦር ጀነራልነት ሰጥቻለሁ አንተ የምትፈልገውን ነገር ሁሉ ለመስጠት ዝግጁ ነኝ ሲለው ምን አለው ይሄን ላደርግ አልችልም አለው እንዲሁም ምን አለው የምንጠቀሰበት አማልክት ይሁን ለአሕዛብ ግብረ እደጓ ለማያው የአሕዛብ አማልክቶቻቸው የሰው እጅ ስራ ናቸው አፍ ቦሙ ወይነቡ
አፍ አላቸው ግን አይናገሩም አይነቦም ወይ ይሬው አይን አላቸው ግን አያዩም እዝንቦም ወይ ይሰሙ ጆሮ አላቸው ግን የሚሰማ አይደለም ብሎ ነው የተሳለቀበትና ይሄንን ቃል እግዚአብሔር ከሰማይቱ ጋር ሰማይቱ ከሚነጋገረው ጋር የምታቀርብበት መንገድ የስነ ጽሁፉን ውበት በጣም በሚገርም ሁኔታ የሚያስደንቅ ነው። ሌላው እንግዲህ ልክ ቀደም ስትል እንደነበረው ቅዱሳን እንግዲህ ባንድም በሌላም ስራቸው መጀመሪያ በህይወተ ስጋ ሳሉ ያስተማሩት የመከሩት የመሰከሩት የኖሩበት የተጋደሉት ተጋድሎ ያስተማሩት ትምህርት የነበራቸው ታሪክ እርሱ በየሁኔታው ይመዘገባል። እኔ ቀደም ስትል እንደነበረው ግብፃውያን የተወሰነ ያዳላሉ ብልሃል እኔ ግን በዚህ መጽሐፍ በሱ አጻጻፍ ማዳላታቸውን አይደለም ያየሁት በየሁኔታው በዚህ መጽሐፍ ላይ ያየሁት እንደውም እነሱ በየሁኔታው ቅዱሳንን እንዴት አድርገው የደመ ሰማዕታትን በከንቱ እንዳይቀር እንዴት እንደደከሙ ክርስትናን እንዴት ከፍ እንዳሉበት አሁን ላሉት ጥንካሬ ምን ያህል እንደተጠቀማቸው ነው ያየሁት። በጣም የገረመኝ ነገር በእያንዳንዱ ሁኔታ የተፈጸሙ ነገሮች በእያንዳንዱ ሁኔታ የተደረጉ ድርጊቶች በእያንዳንዱ ሁኔታ ሰማዕታት የደረሰባቸው ነገር ሳይቀር ሁሉን ነገር መዝግባ ነው። ለዚህ እኔ እንደውም አንድ ጊዜ አንድ ወንድሜ ጋር በዚህ ጉዳይ ስነጋገር ምን አለኝ መላከ ታቦር ተሾመ ዘሪሁን በረከታቸው ይድረሰንና ተናገሩት ብሎ የነገረኝ ነው። ለቤተ ክርስቲያን መከራ ጌጧ ነው፣ ሰማዕትነት ውበቷ ነው። ምን ማለት ነው? መከራ ሲኖር ያልሆነ አጀንዳ አንስተህ አትነጋገርም። አጀንዳ የሚሆነው ክርስቶስ ነው። አጀንዳ የሚሆነው እምነትህ ነው። አጀንዳ የሚሆነው አጀንዳ መሆን ያለበት ነገር ነው። እና ምን አሉ መከራ ለቤተ ክርስቲያን ጌጧ ነው ካሉ በኋላ በአንድ ወቅት በአንድ መርፌ ቀዳዳ ላይ ስንት መላእክት ከርቀታቸው የተነሳ ስንት መላእክት ይሰካሉ የሚል በጣም ውስብስብ ያለና ምናልባትም እንኳን ከእምነት አንጻር ስትመዝነው አጀንዳ መሆን የማይችል እንዲህ አይነት ታሪክ ተነስቶ ያውቃል። አሁን ለምሳሌ አሁን በዘመናችን የምናነሳው አለ ትናንትና የተባለ ተብሎ በጣም ብዙ መልሶች የተሰጡበት እንደገና ደግሞ አሁን በየሁኔታው የምናነሳው ነገር አለ። ከዚያ ይልቅስ በክርስቶስ ምክንያት የሞቱትን በቤተ ክርስቲያን ምክንያት አንገታቸውን የሰጡትን ብዙ መከራ የደረሰባቸው ልክ እንደ ግብፃውያን በየጊዜው እየተከታተልን ምንጽፍ ምንም ምክንያት የለውም። ማለት የተለያየ ነው አጋጣሚያቸው አይተሃል። በተለያየ ስራ የነበሩ ናቸው። ግዴታ ስለመነኑ ስለቀደሱ ይቀድሱ ስለነበረ ጳጳስ ስለነበሩ ካህን ስለነበሩ ሊቅ ስለነበሩ አይደለም። መርቆሬዎስ የጦር ጀነራል ነው። እዚህ ላይ ቅድም ካነሳውት አንፃር ለምሳሌ ስንክሳርም ሲጻፍ በኢትዮጵያ በነበራቸው የቀድሞ ዶሚኔሽን ያው ለ1600 ዓመት ጳጳሳት ከዛ ይመጡ ነበር። ስንክሳርም ሲጻፍ የነበረበት አግባብ አለ። ለምሳሌ በሃይማኖታቸው ምክንያት የዚህን ያህል ሰማዕታት ተቀበሉ ብሎ ስንክሳሩም ላይ ይጻፋል፣ እዚህም ላይ ይጠቀሳል። ለምሳሌ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርብ ጊዜው በዚህ መፈንቅለ ሲኖዶስ በተደረገ ጊዜ ስለ ሃይማኖታቸው ሲሉ ነው አይደል የሞቱት። ለምሳሌ እሱ አይዘገብም፣ በቃ በቀላሉ ነው የሚታሰበው። ያም ቢጻፍም ብቻ ሳይሆን ህዝቡም የመቀበል እንትኑ ቀል ነው የሚመስለው ስለ ሃይማኖታቸው ሲሉ እሱ ነው ማለት። ለምሳሌ እኔ ማምጣት የፈለኩት እሱ ነው። እንደው ከዛ ከታሪክ ሽሚያ ለባለ ታሪኮች እሱን እንተውና እኔ ምንድነው ማለት የፈለኩት መሰለ የገረመኝ የደነቀኝ በየሁኔታው አንደኛ ተአምር የሚመዘግቡበት መንገድ በነገራችን ላይ የማይታወቅ ሰው የማይመሰክረው መመስከር ስላለመደብን ነው እንጂ እኮ ቢመሰክረው ከዚህ የበለጠ ተአምራት ሊሰሩ እንደሚችሉ ያው ከዚህ መጽሐፍ ተምሬያለሁ። በየቤትህ አንተ እግዚአብሔር ስንት ነገር አድርጎልሃል። ስንት ቀን ስንት ሆነሃል። ስንቱ በቅዱሱ ስም ተማጽነህ በመላኩ ስም ተማጽነህ በሰማይቱ ስም ተማጽነህ በሊቁ በቅዱስ ያሬድ ስም ተማጽነህ ስንት ነገር ተደርጎልሃል። ግን የኛ የምስክርነታችን ልምድ የመመስከር ልማዳችን ትንሽ ችግር ያለበት ይመስለኛል። እንደው ትንሽ ነው ያልኩት፣ ትንሽ ችግር ያለበት ይመስለኛል። አንመሰክርም፣ አልለመደብንም። አሁን ለምሳሌ ምስክርነት ተብሎ ይመጣል አውደ ምሕረት ላይ ምዕመናን እኮ የሚመጡት ድንቅ የሆነ እምነታቸውን ሊገልጡ ነው፣ የተደረገላቸውን ነገር ሊናገሩ ነው የሚመጡ። እኛ ግን ብዙ ያን ያክል በትኩረት አንይዘው
አይመዘገብም። እንደነገርኩ ለምሳሌ አሁን የተለያዩ አጀንዳዎች አሉ አሁን ሰው እንትን የሆነ ውሰድ መልስ ውስጥ የገባንባቸው ከነሱ ትንሽ ቆም ብለን አንዳንዶቻቸው እኛ በሰብእና አይተን በእኛ ዕውቀት ምን ወስናቸውና ምን መጥናቸው አይደሉም ምናነሳቸው ትናንትና ተነስተው ያልተነሳ ነገር አይደለም የሚነሳው ግን ደግሞ ያው ትናንት አልነበርንም ባልነበርንበት ሰዓት ያኛውን አጀንዳ ይዘን ከምንማዘዝ እያለን የተሰራውን ነገር ቤተክርስቲያንን ነገ የሚያሳብባትን ቤተክርስቲያንን ፍሬ ወንጌል የምታጭድበትን የወንጌል አዝመራ የምትሰበስብበትን ነገር ብናይ እኔ አሁን ቀደም በጥሩ አምጥተዋል ወደሱ ነበር ማምጣት የፈለኩት እኔ በተለያዩ ዘመናት ቤተክርስቲያኒቱ ፈተና እየደረሰባት ነው መርቆሬዎስ የጦር ጀነራል ነው ሲቀድስ ስለነበረ የሆነ ነገር ሲል ስለነበረ አይደለም ቅዱስ መርቆሬዎስ የተባለው በዚያ ያ ጀነራልነቱን የዓለሙን ትቶ የሆነውን ነገር ትቶ አንዳንድ ሰዎች እኮ ለቤተክርስቲያን ብለው ስራቸውን ትተዋል በዚህ በችግር በመከራ ዘመን አንዳንዶች እኮ ለቤተክርስቲያን ብለው ከሀብት ንብረታቸውን ትተዋል አንዳንድ ሰዎች እኮ ለቤተክርስቲያን ብለው ስልጣናቸውን ጠብር ግፍ አድርገው ትተው ወጥተዋል እነዚህን ሰዎች አንዳንዶች እኮ ለቤተክርስቲያን ብለው በመከራ በሌሊት ተዘግተው ተቃጥለዋል እነዚህን ሰዎች ይሄንን መመዝገብ ማለት ጠላትነትን መመዝገብ ማለት አይደለም በእግዚአብሔር ቸርነት በእግዚአብሔር አባትነት ተማምነው እስከ መጨረሻ ድረስ ታግሰው መሞታቸውን ቤተክርስቲያን ልታስታውስላቸው ይገባል እኔ ከግብፃውያን ጥንቃቄ ያየሁት ነገር ይሄን ነው በዚህ መጽሐፍ ላይ የተረዳሁት ነገር እኛ የሆነ ያመዘጋገብ ችግር አሁን ቅዱስ ይባሉ እሱን ሌላ ቅዱስ ሲኖዶስ ያን የሚመለከተው ላዕላዊ አካል አለ የበላይ አካል አለ እሱ በሚሆንበት የሚመጠንበት የሚለካበት አለ ግን መመዝገብ አለበት በስመ ክርስትናቸው ማተብ በማሰራቸው ምክንያት የሞቱትን ማለት አንዳንድ ጊዜ አሁን ባለው እንትን ገበያው ላይ ባለው ፖለቲካ ምክንያት እገሌ በብሔር ሞተ ብለን የምናዝነውን ያህል በክርስትናው ሞተ ብለን አናዝነው ይሄን ነው እኔ ያየሁት ነገር የግብፃውያን ጥንካሬ የግብፃውያን ክርስትናውን የሚጠብቁበት መንገድ ግብፃውያን የእግዚአብሔርን ቸርነት የሚያስቀጥሉበት መንገድ የገባኝ የሚደረገውን ገርል በአግባቡ መመዝገባቸው ገርል የሚፈጽሙትን ሰማዕታት በአግባቡ መዘገባቸው የሚደረጉ ተአምራትን ደግሞ በየስማቸው ነው አይታለ አዜብ በየስማቸው እየጠራች ገሌ ተባለች እያለች ነው ተመዘግበው ገሌ በሚባል ገዳም ገሌ ከሚባል ሰማዕት ገሌ በሚባል ቅዱስ በስሙ ተማጽና ጸበሉን ታሽታ ስዕሉ ላይ ወርቃ ተማጽና እንዴ ተደረገላት ስለዚህ ስለዚህ ይሄኛ በጣም ብዙ ነገሮች አሉ ልውሰድህ አቡነ ሐራ ብትሄድ በጣም ብዙ ተአምራትን ነው የምትሰማው በጣም ብዙ ተአምራትን እኔ አንዱ ምስክር ነኝ ለአቡነ ሐራ የኔን መምህር ብትጠይቃቸው ስለ አቡነ ሐራ በደንብ አድርገው ይነግሩሃል ደብረ ሊባኖስ ሄደው በአቡነ ተክለ ሃይማኖት ስም የተደረገላቸው ነገር ይነግሩሃል አቡነ መልከጼዴቅ ሄደው በአቡነ መልከጼዴቅ ስም የተደረገላቸው ነገር ይነግሩሃል ግን ይሄ በአጋጣሚ ሆኖ እኔ እንኳን አይደለም በትምህርት ደረጃ ዙረን ማጥናትና መመዝገብ ይቅርና ገዳማቱን በአግባቡ ይመዘግቡታል የሚል ጥያቄ አለ እጅግ በጣም ግሩም እይታ ነው ትልቁ ያው ታሪክ ነግረን መጻፉ እንዲህ ይላል ሳይሆን እኛ እስከዚህ ምንድነው የምንወስደው የሚለው ነው ባንድ አይነት ቤተክርስቲያን ባንድ አይነት አስተምህሮ ባንድ አይነት ዶግማ ያለንንና ማለት ቀላል በሚመስሉ ነገሮች ጊዜ ያጠፋን ማለት መናፍቃን በሚሰጡን አጀንዳ አይደለም መጠመድ ያለብን ክርስቶስ ያስተማረውን የተነገረውን በመጻፍ ያለውን በህይወት ኖረው ያሳዩን ትናንትና የሰማናቸው ዛሬ በዘመናችን አሁንም ድረስ የቀጠለው ክርስቲያን በመሆናቸው ብቻ ይታረዳሉ ካህን ይቀጠቀጣል ይገደላልና ይሄ አንዱ የዚህ መጽሐፍ አንደኛው ማሳያ ነው ሌላ አይደለም ከመጽሐፍ ቅዱስም ስለ ስማቸው ብለው ስለ ክርስቶስ ስለ መሰከሩት ሰዎች ለሚመጣው ጽናት ነውና ይህ አይነቱ ልማድ ቤተክርስቲያን በራሷ አንዱ መዋቅራችን ምን ያህል የላላ መሆን ከአብያተ ክርስቲያናት አንዱ መዋቅራዊ ይዘታችን ኦርቶዶክሳዊ ምልከታችን የምንመለከትበት የተለየ መሆኑን ያሳያልና ትውልዱ ይሄን ማወቅ አለበት ትውልዱን የሚያነቃ መንጋ ጠባቂ ደግሞ በዛ ልክ የተነቀቀ ማወቅ አለባት ይኖርባቸዋል እነሱ ለስርዓታቸው ለገዳማዊ ስርዓት ለወጣቱ አያዝ ኦርቶዶክሳዊ ትውፊት መከራ እስከመቀበል ድረስ ከዘመናችን ድረስ አሉ የቀጠለ ነው የዚህ መጽሐፍ አንዱ ይዘት
እስከ አሜሪካ ድረስ ተከትሎ የሚሄድ ነው ተዘግቦ የሚገኝ ነውና የታሪክ የተሰነደበት አባቶቻችን በርካታ ታሪክ በርካታ ነገር ሰርተዋል ከዚህ ማዕቀፍ ወጥተናል ታሪክ መንገር ሳይሆን የሰራነውን ትውልዱ የሚታነጽበት መሆን አለበት አንድ የዚህ መጽሐፍ አበርክቶ ነውና እንደተቃላይ መጽሐፉ ምንድነው የሚሰጠው የመጽሐፉ አበርክቶ ይሄ መጽሐፍ አንድ ሰው ቢያነብ አንድ መምህር ወይም ኮርስ ሰጪ እንደተቃላይ ቢመለከተው ምንድነው የሚሰጠው የመጽሐፉ አበርክቶ የመጽሐፉ አበርክቶ ቅድም ስለ እንደነበረው እንደተነጋገርንበት ቅዱሳንን የቀደሳቸው እግዚአብሔር ለቅዱሳን ያደረገላቸው ነገር ለቅዱሳን የሰጣቸውን ብርታት የቅዱሳን እምነታቸው የሰማዕታት ሃይማኖታቸው የመነኮሳት ጽናታቸው ምን ያክል እኔ ቅዱስ ያሬድ እንዲህ ይላል ንፌኑ ስባተ ለዛፍቀረ ነቢያትን ለወደደ ሐዋርያትን ለመረጠ ምስጋና ይገባል ሰማዕታትን ላጨከነ ማነው ሰማዕታትን ላጸና መነኮሳትን ላጨከነ ምስጋና ይገባል ይያለ ነገረ ሰማዕታትን ነገረ ነቢያትን ነገረ ሐዋርያትን ነገረ ጻድቃን ነገረ ቅዱሳንን እንደዛ ይናገራል ልክ እንደዚህ ሁሉ አንድ ሰው ይሄን ቢያነብ እኔ ሳነብ የተሰማኝ ቤተክርስቲያን በደመ ሰማዕታት በደመ ክርስቶስ እንደተመሰረተች በደመ ሰማዕታት ደግሞ እንደቀጠለች ቅዱሳኑ ክርስቶስን በምን ደረጃ እንደመሰሉት መነኮሳቱን ያጸናቸው ሰማዕታትን ያስጨከ ማን ነው የመነኮሳትን ጣይማ ዓለምን ትተው ከዓለም ወደ ገዳም እንዲሄዱ ወደ ምድረ በዳ እንዲቀበዘበዙ ያደረጋቸው ነገር የእግዚአብሔርን ቸርነት ነው ያየውበት ስለዚህ በአጠቃላይ ሰው ይህን መጽሐፍ ቢያነብ የቅዱሳንን ቅድስናቸውን የሃይማኖታቸውን ጽናት የገርላቸውን ብዛት በየጊዜው እግዚአብሔር የሚያደርገውን ማለት ከአዜብ የጽሑፍ ይዘት ደግሞ ወይ ደግሞ ከግብፃውያን ጥንቃቄ ደግሞ የምናየው ነገር በየዘመናቱ ማለት ቅዱሳን በህይወተ ሥጋ ያሉ የነበራቸውን ተተው እንደውም እዚህ ታሪክ ላይ እኮ በጣም የሚገርመው አባቷ የገደላት የንጉስ ልጅ የገዢ ልጅ አለች እኮ የመስፍን ልጅ አባቷ የገደላት በአባቷ የተገደለች አለች ስለዚህ ሃይማኖት ከአባት ከእናት ከደም በላይ መሆኑን በስነ ስርዓት መገንዘብ ይችላል ይሄን የሚያነብሰው የቅዱሳን ጽናት የቅዱሳን በረከት የቅዱሳን ረድኤት ያድርበታል በእምነት በጽናት በብርታት ለሚያነባው ሰው እንደነገርኩ ያኛውን የጀመርኩልህን አዜብ በጻፈችው ግብፃውያን በተጠነቀቁበት መንገድ ደግሞ ትናንት የተደረገውን በዘመናችን የሚፈጸመውን ነገም የሚደረገውን ነገር ደግሞ መመዝገብ አለብኝ ብሎ ሊነሳ ይችላል ለምሳሌ በተለያዩ ገዳማት ትሄዳለ በገዳማቱ ሲሄድ ተአምር ተብሎ እኮ ይነገራል ሲነገር የተማረ የተገነዘበ በቅዱሳት መጻሕፍት ውስጥ ኑሮውን ያደረገ ሰው ያንን መዝግቦ ለትውልዱ ህይወት እንዲህ ይኖራል እግዚአብሔር እንዲህ ያደርጋል የቅዱስ ረድኤትና በረከት አማላጅነት እንዲህ ያደርጋል ብሎ እኮ መናገር አለበት ያንን ነገር እንዴት መመዝገብ እንዳለበት ሁሉ ሊማርበት ይችላል በአጠቃላይ ነገረ ቅዱሳንን ጽና ሰማዕታትን ተስፋ መነኮሳትን በአግባቡ ያገኛል ብዬ ነው የማስበው በዚህ መጽሐፍ ውስጥ ከልብ ነው ማመሰግነው በእውነት በዚህ ዝክረ ቅዱሳን ዘተዋህዶ በተሰኘው መጽሐፍ ላይ የቅዱሳን ተጋድሏቸው ምክንያት የሆኑ የተቀበሉትን መከራ የተዘረዘረበትን በማብራራት ከቤተክርስቲያን አስተምህሮ አንፃር ቤተክርስቲያን የምትለውን በማውሳት እዚህ ድረስ ተገኝተው አብራርተዋልና እግዚአብሔር ያክብርልኝ ቃለ ሕይወት ያሰማልን አስበመምራን ያደለልን እንላለን እኔም ስለጋበዛችሁኝ የአባቶችን የቅዱሳንን ጽናት የሰማዕታትን ብርታት እንዲሁም ደግሞ የመነኮሳትን ተጋድሎ እንዳይና ምናልባትም ደግሞ ከዚህ መጽሐፍ አዘጋገብ አንፃር ቤተክርስቲያኒቱን ወደፊት በምን መልኩ ማገልገል እንዳለብንና የእግዚአብሔርን ቸርነት በምን መልኩ ማስቀጠል እንዳለብን ስላየው እጅግ በጣም አመሰግናለሁ ከልብ አመሰግናለሁ ክቡራን ተመልካቾቻችን ስትከታተሉት የነበረው ያውደ መጽሐፍት ዝግጅታችን እንደተከታተላችሁት ተጠናቋል እኛ ያላነሳናቸው እጅግ በጣም በርካታ ታሪኮች ልብን የሚመስጡ ያጻጻፍ ስልቱ የታሪኮቹን ይዘት በይበልጥ እያጓጓና እያብራራ ሐሳቦች የተገለጡበት መንገድ ደግሞ ይበልጡን ከልብ የማይጠፋና በትክክል ተሰንዶ የተቀመጠበት መጽሐፍ ነበር ወደናንተ የደረሰው ከቅዱሳን ሕይወት ክርስቶስን የከፈለልን ዋጋ እንድንረዳ ራሳቸው የከፈሉት ዋጋ
ክርስቶስን መውደድና መምሰል በቃል ብቻም ሳይሆን በህይወት መምሰል ይገባልና ከቅዱሳን ይህን ተምረናል። ይህ መጽሐፍ ይህን አስገንዝቦናልና እኛም የሰማን ላልሰማን በመንገር በሃይማኖታችን እንድንጸና እንደነዚህ አይነት መጽሐፎች ማንበብና ማሳወቅ ይጠበቃል። ስለተከታተላችሁን ከልብ ነው የምናመሰግነው። የዛሬው በዚህ ተጠናቋል። ሳምንት በሌላ መጽሐፍ እንገናኛለን። ቸር ቆዩልን።